ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። የኦርቶዶክስ ተዋሕዶ እምነት ተከታዮችን እንኳን ለዐቢይ ጾም በሰላም አደረሳችሁ። እንግዲህ አሁን 55ቱን ቀን ወይም ደግሞ ጾም እስከሚፈታ በጸሎትና እግዚአብሔር በሚወደው ነገር የምናሳልፍበት ጊዜ ስለሆነ ሰይጣን ደግሞ በዛ ስለሚከፋ ከመቼውም ጊዜ በላይ ቻሌንጅ የሚኖርበት ሰዓት ስለሆነ፣ ምክንያቱም በጾም ሰዓት አስቶ እኛን ወደ ኃጢአት ጎዳና መምራት የሚፈልገው የዘላለም ጠላታችን ዲያብሎስ አርፎ አይተኛም እና ከመቼውም ጊዜ በላይ ጥንቃቄ የምናደርግበትን መርሃ ግብር ነው ዛሬ የምንለዋወጠውና እንግዲህ የብዙዎቻችን ችግር የሆነው ደጋግመን ሰርተነዋልም ሁሌም እንሰራበታለን እንደ አስፈላጊነቱ። ያም ምንድነው? ብዙዎች ሰርተው አያልፍላቸውም፣ ተምረው እንዳልተማሩ ይሆናሉ፣ ከችሎታቸው በታች ውጤት ያገኛሉ፣ የመሳሰለው ውድቀት ይገጥማቸዋል። ይሄ የሚሆነው ሁሌም እንደምንለው በእድል መወሰድ ወይም ደግሞ ሌሎች ሰዎች የእኛን መድረሻ እንግዲህ በሰይጣን እገዛም አውቀው የእኛን መልካም እድል ወደ እነሱ ትራንስፈር ማድረግ ስለሚፈልጉ የሚጠቀሙበት መንገድ ነውና እነዚህ አይነት ሰዎችን ማወቅ የብዙዎቻችን ፍላጎት ስለሆነ እነዚህ ሰዎች ምን አይነቶች ናቸው? የእኛን እድል የሚወስዱ ሰዎች የሚያሳዩት ባህሪ ምን አይነት ነው? ምን አይነት የተለየ ነገር እንመለከትባቸዋለን የሚለውን እነግራችኋለሁ። ይሄ የሚጠቅመን ለምንድን ነው? ብዙዎቻችን እድላችን እንደሚወሰድ እድላችን በጣም በቅርብ ሰዎች ክፉ በሆኑ የእኛን እድገት በማይፈልጉ የእኛን ደስታ፣ የእኛን ሰላም፣ የእኛን ፈገግታ በማይፈልጉ ሰዎች እንደሚወሰድ እናውቃለን። ግን ብዙዎቻችን አጠገባችን በጣም ብዙ ሰዎች ስለሚኖሩ ማን ነው የሚለውን በትክክል ለማወቅ እንቸገራለን። እድላችንን የሚወስደውን ማለት ነው እና ስንጠራጠር ነው የምንኖረው። እገሌ ይሆን የሚለው ማለት ነው እና የበለጠ ግልጽ ለማድረግ የበለጠ እነዚህን ክፉ ሰዎች የእኛን እድል ወስደው እኛን እስከ ሕይወታችን ፍጻሜ እያስለቀሱ እነሱ ግን በእኛ እድል የሚማሩ፣ በእኛ እድል የሚሰሩ፣ በእኛ እድል 4-5 ፋብሪካ የሚከፍቱ ሰዎችን ማንነት የሚገልጽ ባህሪያቸውን በደንብ እነግራችኋለሁ እና ይሄ ብዙዎቻችን ማወቅ የሚገባን ስለሆነ በደንብ ልትከታተሉት ይገባል። ስለዚህ እነዚህ ሰዎች የሚያሳዩቸው ባህሪያት ምን አይነቶች ናቸው? በእነዚህ አይነት ሰዎች ላይ እድላችንን በሚወስዱ ሰዎች ላይ የምንመለከታቸው ጸባያት ምን ይመስላሉ የሚለውን እንደሚከተለው ነው የምነግራችሁ። እንግዲህ የመጀመሪያው እነዚህ ሰዎች ሁሌም በእናንተ ፊት ቅዱስ መስለው ነው የሚታዩት። በእናንተ ፊት ስላችሁ ምንድነው? እናንተ ብቻችሁን ስትሆኑ አይደለም። ብቻችሁን ስትሆኑማ ያው ታርጌቶቻቸው ኢላማዎቻቸው ስለሆናችሁ ለእናንተ ግድ አይሰጣቸውም። ሊያጠፏችሁ ስለሚፈልጉ ውድቀታችሁን ስለሚሹ ማለት ነው። ግን እናንተ ከሌላ ከሶስተኛ ሰው ጋር እነሱን ከሚቀርባቸው ሰው ጋር እናንተም ከምትቀርቡት ሰው ጋር አንድ ላይ በመሃል ስትሆኑ ለማስመሰል ሲሉ ስለእናንተ ቅዱስ ቅዱስ ሆነው የሚያወሩት ለቅርብ ሰዎቻችሁ እንደሱ እኮ እግዚአብሔር እሷ እኮ እንዴት አይነት ጥሩ ሰው ነች፣ እንዴት አይነት ጥሩ ሰው ነው፣ ቤታቸው ብትሄዱ በልታችሁ የጠገባችሁ አይመስላቸውም፣ በጣም ደጎች ናቸው ምናምን የሚል የሽንገላ ቃላት የለም። እንግዲህ ዘንድሮ በሽንገላ ነው እየተላለቀን ያለ ነው፣ በማስመሰል ነው እየተላለቀን ያለ ነው እና ያንን ሲሉ ልትሰሟቸው ትችላላችሁ። ምናልባት መሰሪነታቸው በጣም በጥንቃቄ የተሞላ ስለሆነ እነዛ ከእናንተ ጋር ያሉ ሰዎች በዚህ ባህሪያቸው ረጅም ጊዜ ሊሸወዱ ይችላሉ። ከእናንተ ይልቅ እነሱን ወደ ማመን ነው የሚያዘነብሉት። ምክንያቱም እናንተ በተፈጥሯችሁ ግልጽና ግልጽ ናችሁ፣ ቀጥታ ናችሁ። ቀጥታ የሆነን ሰው ደግሞ በተለይ በዚህ ዘመን ቀጥታ የሚናገርን እውነተኛ የሆነን ሰው የሚቀበለው በጣም ጥቂት ሰው ነው። ስለዚህ እነሱ ይሄንን ያውቁታል እና በመሰሪ ማንነታቸው፣ በአስመሳይ ምላሳቸው፣ በአስመሳይ አንደበታቸው ሰዎችን ማሳመን ይችላሉ። እውነት ራሷን ገልጣ እስክትወጣ ማለት ነው እና እነዚህ ሰዎች እንደዚህ አይነት ባህሪ ያላቸው የመጀመሪያው ማለት ነው። አንደኛው በእናንተ ፊት ቅዱስ መስለው ነው የሚታዩት፣ ግን ቅዱሶች አይደሉም። አስመሳይነት ነው ያ። ሰዎች አምነው እንዲቀበሏቸው እናንተ እንኳን ተቸግራችሁ ወይም ደግሞ እነሱ
እንደሆኑ አውቃችሁ እገሌ እኮ እንደዚህ ያመንኩትኝ እንዲያደርገኝ ብትሉ እንኳን እነዛ ሰዎች ያምኗቸው ከእናንተ ይልቅ እነዛ ነው የሚያምኑት። ምክንያቱም እንደነገርኳችሁ በሰው ፊት በእናንተ ፊት ቅዱስ መስለው ነው የሚታዩት። ያንን ለማለት ደግሞ አስመሳይ ተውኔት ይተውናሉ። ስለዚህ ዘንድሮ አስመሳይ ተውኔት የሚተውነው ነው ተቀባይነት ያለው። ስለዚህ የመጀመሪያው እሱ ነው። ሁለተኛው የተለያዩ ሰዎችን በተለይ ደግሞ የእናንተን በጣም የቅርብ የተባሉ ስለእናንተ በደንብ መረጃው አላቸው በደንብ ያውቃሉ የተባሉ ሰዎችን ያለ ይሉኝታ ባይቀርቧቸው እንኳን ያለ ይሉኝታ እንደምንም አጥምደው ወዳጅ ያደርጓቸውና በሻይ ግብዣ ምን አለ አንድ ቀን መተህ ቤቴን ብታይልኝ፣ አንድ ቀን መተሽ ቤቴን ብታይልኝ፣ ምን አለ እንደው እዚሁ አካባቢ አንድ ላይ የኖርን እኮ የሩቅ ሰዎች ሆነን፣ ስለዚህ እንዲህ ደግሞ ይሳካላቸዋል። የሚገርማቸው በጣም አስመሳይ የተውኔት ሰዎች ስለሆኑ ይሳካላቸዋል። እና እነዛን ሰዎች እንደዛ ካጠመዱ በኋላ ወደ ቤታቸው ይጋብዛሉ፣ ሻይ መጋበዝ ይጀምራሉ። ከዛ በኋላ እነዛ የእናንተ ወዳጆች ከነሱ ቤት አይወጡም። ወዳጅነታቸው ለእናንተ ነው። ምናልባትም ያወቋቸው በእናንተ በኩል ሊሆን ይችላል። ነገር ግን ትልቅ ታርጌት ስላላቸውና እናንተን መከታተል እንዲመቻቸው ስለእናንተ በርካታ መረጃ እንዲኖራቸው ስለሚፈልጉ፣ በነገራችን ላይ እድላችሁን የሚወስዱ ሰዎች ስለእናንተ በርካታ መረጃ እንዲኖራቸው ይፈልጋሉ። በተቻላቸው አቅም የትኛውንም ጉድጓድ ቆፍረው ስለእናንተ መረጃ ማግኘት የዕለት ከዕለት ተግባራቸው ነውና ካልተሰወራቸው በስተቀር እነሱን ብቻ አይደለም እነሱን የሚያውቁ ሰዎችንም ካልተደበቃችኋቸው በስተቀር እናንተን ቢያጡ እንኳን እናንተን በሚያውቋችሁ ሰዎች በኩል ስለእናንተ ውሎና አዳር የት እንደዋላችሁ ከነማጋ እንዳሳለፋችሁ። አሁን ይሄ ተራ ነገር ሊመስል ይችላል አይደል ለሌላው ሰው። ለነሱ ግን እድላችሁን ለመውሰድ ለተዘጋጁት ግን እድላችሁ ላይ ታርጌት አድርገው ለሚሽከረከሩት ግን ይሄ በጣም ወሳኝ ነገር ነው። ስለዚህ እነዛን ሰዎች አጥምደው ቤታቸው ያመጣሉ። የሚገርማችሁ እንደዚህ አይነት ሰዎች አንድ ቀን ብዙ በግል የመማቃቸው ስቶሪ ስላሉ ነው። አንድ ቀን ሳት ብሏቸው እዛ ቤት ውስጥ ገብተው ሻይ ከጠጡ አይመለሱም። እንግዲህ ሻይ ምን ይዟል? የተለየ ጥፍጥና አለ ወይም ሰውን የሚያመላልስ ነገር አለ? እሱን እግዚአብሔር ይወቀው። ግን በቃ ከዛ ቤት አይወጡም። ደንበኛ ነው የሚሆኑት። ሁሌም እናንተ የውስጣችሁን በውስጣችሁ ይዛችሁ እያረራችሁ ነው። እነሱ ደግሞ እዛ ገብተው በወጡ ቁጥር ስለነዛ ሰዎች በተገላቢጦች መልካም ነገር ነው የሚነግሯችሁ። ኧረ በጣም ጥሩ ሰዎች እኮ ናቸው፣ ቤታቸው እንግዳ ሲመጣ እኮ በጣም ነው የሚቀበሉት ምናምን። እነሱ ጀርባውን አያውቁትማ። ምናልባት በጣም ቆይቶ ዓመታት ከቆዩ በኋላ እውነቱ እየተገለጠላቸው ሲመጣ ነው ሁሉ ነገር ፍንትው ብሎ የሚታያቸው። እንደዚህ አይነት ነገር በቅርብ ሰዎቼ ስላጋጠሜ ነው ይሄንን የምነግራቸው። እና ሁለተኛው ባህሪያቸው የተለያዩ ሰዎችን ቤት ጠርተው ቤት ጋብዘው ስለእናንተ መጠየቅና መረዳት። ለምሳሌ እድልሽ የሚወሰደው አንቺ ብትሆኚ ወይም ደግሞ ታርጌት ያደረጉት አንቺ ላይ ብትሆኚ፣ እነዛ ሰዎች ጎረቤት ሊሆኑ ይችላሉ፣ አበልጅ ሊሆኑ ይችላሉ፣ አክስት ሊሆን ትችላለች ሴትዮዋ፣ አጎት ሊሆን ይችላል ሰውየው፣ የቅርብ ዘመዶቻችሁ ሊሆኑ ይችላሉ። ነገር ግን ያንቺን መነሻና መድረሻ ስለሚያውቁት ከልጅነትሽ ጀምሮ ብርታትሽን፣ ጉልበትሽን፣ የአእምሮሽን ብሩህነት ስለሚያውቁት ያንን ወስደው ለልጆቻቸው መስጠት ነው የሚፈልጉት። ይሄ የተለመደ ነው። ሰዎች እንደ ተራ ነገር አትመልከቱት፣ ወይም ደግሞ የፈጠራ ነገር አይምሰላችሁ። በደንብ እየተሰራበት ነው። ዓለማችን ላይ በደንብ እየተሰራበት ነው። ስለዚህ ያንቺን በጣም የቅርብ ጓደኛ ነው የሚያጠምዱት። ከዛ ቤት ይጋብዛሉ። የነገርኳችሁ ወይም የነገርኩሽን ነገር ያደርጋሉ። ወንድም ብትሆን እንደዛው ማለት ነው። እና ሁለተኛው ባህሪ ይሄ ነው። የተለያዩ ሰዎችን ቤት ጋብዘው ስለእናንተ መረጃ ይጠይቃሉ። ደሞዙ ስንት ነው? የት ነው የሚሰራው? የት ነው የምትሰራው? ግን እንዴ አኗኗሩና ደሞዙ ይመጣጠራል ከነገርከኝ አንጻር። አሁን ደሞዙ ትንሽ ነው፣ ግን እሱ የሚኖረው ወይም እሷ የምትኖረው በጣም ጥሩ የሆነ ህይወት ነው። ጥሩ ትለብሳለች፣ ለቤተሰቦቿ እንዴት አድርጋ ለቤተሰቦቹ እንደዚህ ያደርጋል። አሁን ይሄ እነሱን የሚመለከት ነገር አይደለም አይደለ? ግን ይፈልጉታል፣ በደንብ ይፈልጉታል። ሶስተኛው አንድም ቀን በሰዎች ፊት ለእናንተ ጥሩ ነገር አያወሩም።
መጀመሪያው ላይ ከሰዎች ጋር ሲደባለቁ ለማስመሰል ተውኔት ለመተወን ሲሉ በእናንተ ፊት ቅዱስ መስለው ይታያሉ ብያቸዋለሁ። ነገር ግን እናንተ በሌላችሁበት እናንተን የሚያውቋችሁ የቅርብ ወዳጆቻችሁ፣ ጓደኞቻችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ ባሉበት በምንም ተአምር ስለእናንተ መልካም ነገር አያወሩም። ሌሎች ሰዎች እንዲጠሏችሁ ስለሚፈልጉ፣ ሌሎች ሰዎች በእናንተ ላይ ያላቸው አመለካከት እንዲቀየር ስለሚፈልጉ፣ ሰዎች ስለእናንተ ያላቸው ከበሬታ እንዲቀየር ስለሚፈልጉ ትንሿን ነገር ሰው ሆናችሁ ምናልባት እንግዲህ አንድ ቀን የሆነ ስህተት ፈጽማችሁ ሊሆን ይችላል። የትኛውም ሰው ስህተት ሳይፈጽም አይኖርም ምድራዊ እስከሆነ ድረስ መለኮታዊ ስላልሆንን ማለት ነው። እና ጥፋታችን ይብዛም ይነስም እያንዳንዳችን የየራስ ስህተት ልንፈጽም እንችላለን እና ያችን በጣም ቦልድ ያደርጓታል፣ ያጎሏታል፣ በጣም ያጎሉታል። ስለዚህ ኧረ እሱን እንትን መሰለህ እንደዚህ ከሆነው እንዲህ አይነት ነገሮች ማለት ነው። በቃ ሌሎች እናንተ ላይ ያላቸው አመለካከት በፊት ከነበረው በአሉታዊ ጎኑ እንዲቀየር ማለት ነው። ስለእናንተ መጥፎ እንዲያስቡ በደንብ ነው የሚገፋፏቸው። እንደዚህ አይነት ሰዎች አጋጥሟቸው አያውቁም ወይ? ስለእናንተ እናንተ በምትኖሩበት ሰዓት ቅዱስ መስሎ የሚታዩ እናንተ በሌላችሁበት ሰዓት ግን ስለእናንተ በቃ መጥፎነት ለምሳሌ አንድ ቀን ከጓደኞቻችሁ ጋር እንጆይ ስታደርጉ ሞቅ ብሏችሁ ሊሆን ይችላል። አሁን እሱ የተለመደ ነው አይደለ? ከጓደኛ ጋር እንጆይ ሲደረግ እኛው ሞቅ ብሎት ቤቱ ሊገባ ይችላል። ያችን ወስዶ ስለማታውቁት ነው እንጂ እልም ያለ ሰካራም አይደል እንደ ከወር እስከ ወር ከሆነ የሚጠጣው ልትባሉ ትችላላችሁ። ምናልባት እናንተ አንድ ቀን ከጓደኞቻችሁ ጋር በሆነ ሴረሞኒ በሆነ ፕሮግራም ላይ እንደዛ አይነት ነገር ስታሳልፉ ታይታችሁ ሊሆን ይችላል። ግን ያ ተባስቶ ነው እናንተን እንዲጠሏችሁ ለሚፈልጉ ሰዎች የሚነገረው። ምናልባትም ደግሞ ብዙ ቤተሰብ ልታስተዳድሩ ትችላላችሁ። ወደ ካምፓስ ውጤት መጥቶላችሁ ጎበዝ ተማሪዎች እንደሆናችሁ ያውቃሉ። ወደ ካምፓስ ገባችሁ፣ ግን የቤተሰቦቻችሁ ችግር ከአቅም በላይ ስለሆነ ዊዝድሮ አድርጋችሁ ወጥታችሁ ቤተሰቦቻችሁን ለመርዳት አስባችሁ ዩኒቨርሲቲ ትምህርታችሁን አቋርጣችሁ ትንሽ ደግሞ ወደ ስራ ብላችሁ ሊሆን ይችላል። እነሱ ይህንን የሚወስዱት ምንድነው ከሀገር ከቤት ቤት እያንኳኩ ሊናገሩ የሚችሉት በቃ እሱ እኮ ለይስሙላ ነው እንጂ እሷ እኮ ለይስሙላ ነው እንጂ ምን ሰው የሆነው አይቅርብኝ ብሎ ነው እንጂ መጀመሪያ የትኛዋ ችሎታዋ ዩኒቨርሲቲ የሚያስገባት ኮሌጅ የሚያስገባት ይሄው ተባሮቱ አይደለ? ያውቁታል እውነቱን። ግን ሁልጊዜም የእናንተን ኢሜጅ ማበላሸት ይፈልጋሉ። እነማን? እድላችሁን ታርጌት ያደረጉ እድላችሁን የሚወስዱ ሰዎች። ስለዚህ ስለእናንተ በጣም መጥፎ ነገር ማውራትን ነው የሚፈልጉትና ሰለባ የሆናችሁ ሰዎች ካላችሁ በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ ደግሞ እንደምትኖርም ተስፋ አደርጋለሁ። ያው ከሚደውልልኝ ስልክ በመነሳት ማለት ነውና ያጋጠማችሁን ሼር አድርጉኝ፣ መልሼ አቀርበዋለሁ። ስለዚህ ሶስተኛው ነጥብ ምንድነው ማለት ነው? የእናንተን ዕድል የሚወስዱ ሰዎች በምንም ተአምር አንድም ቀን በሰዎች ፊት ስለእናንተ አያወሩም። ይልቅ ደካማ ጎናቸውን ነው የሚያጎሉት። በዛ ያዙት። አራተኛው እነዚህ ሰዎች የእናንተ ሳቅ ያሟቸዋል። ሳቃችሁ፣ መረጋጋታችሁ፣ ሰላም መሆናችሁ ሰላም ይነሳችኋል። በዚህ ልትለዩዋቸው ትችላላችሁ። አንዳንዴ ግራ ተጋብታችሁ አታውቁም? እናንተ ስትስቁ የሚከፋው ሰው፣ እናንተ ስትረጋጉ፣ እናንተ ስትሰክኑ፣ እናንተ በቃ እርግት ባለ ሰላማዊ ዓለም ውስጥ ስትኖሩ የነሱ ዓለም የሚበጠበጥ ሰዎች፣ የሚከፋቸው ሰዎች፣ የሚናደዱ ሰዎች፣ ያዙ ይልቀቁ የሚሉ ሰዎች አጋጥሟቸው አያውቁም? ጠርጥሯቸው። በፍጹም የእናንተ መረጋጋት፣ የእናንተ ማግኘት፣ የእናንተ ከፍ ከፍ ማለት በጣም የሚያናዳቸው ሰዎች በእናንተ እድል ላይ ፎከስ ያደረጉ ናቸው። በእናንተ እድል ላይ ኢላማ ያደረጉ ናቸው እና በዚህኛው በአራተኛው ባህሪያቸው ልትለዩዋቸው ትችላላችሁ። በፍጹም እናንተ እንደ ክረምት ደመና ጠቁራችሁ እንጂ እንደ በጋ ፀሐይ ፈክታችሁ ፈገግ ብላችሁ አምሮባችሁ ማየት አይፈልጉም እና እነዚህ አይነት ሰዎች ካጋጠሟችሁ ጥያቄ ምልክት ውስጥ ከተቷቸው። አምስተኛው እንግዲህ ዋና ፍላጎታቸው እናንተ አታችሁ ብቻ ሳይሆን እንክትክት ብላችሁ ወድቃችሁ መመልከት ነው። ልብሳችሁ ላያችሁ ላይ ነትቦ፣ ፀጉራችሁ ተጨምሮ ቆሽሻችሁ፣ ገጽታችሁ ተቀይሮ ከስታችሁ ጠቁራችሁ ተጎሳቁላችሁ መመልከት ነው። ይሄ ለነሱ በጣም ሪሊፍ የሚሰጥ ነገር ነው።
የቅርብ ሰዎቻችሁ በተለይ ደግሞ ወላጅ እናታችሁ እንደዚህ ሆናችሁ ስታይ ምን ልትሆን እንደምትችል መገመት ከባድ አይሆንም አይደለም? ምናልባት ፍራሽ አውርዳ ባትቀመጥ እንኳን ሌት ከቀን ማልቀሷ፣ ሌት ከቀን ስለእናንተ መጨነቋ፣ አለፍ ሲልም ደግሞ በዚህ የተነሳ ለህመም መዳረጉ አይቀርም። ለነሱ ግን ሪሊፍ ነው። እየወደቃችሁ በሄዳችሁ ቁጥር እየተጎሳቆላችሁ በሄዳችሁ ቁጥር ፊታቸው ላይ በጣም የተለየ ደስታ ልትመለከቱ ትችላላችሁ። ያው ከመጀመሪያውም ታርጌቱ እናንተ መጣል ስለሆነ የእናንተን እድል ወስዶ እናንተን ባዶ አድርጎ እናንተን አራቅቶ በእናንተ ትከሻ ላይ ቆሞ የተሻለ ሰው መሆን ለነሱ የተሻለን ትምህርት ጥቅስ ውስጥ አስቀምጡልኝ። ምክንያቱም የሰውን እድል ወስዶ የተሻለ ህይወት መኖር አይቻልም። ለጊዜው ሊመስል ይችላል፣ ለጊዜው በኋላ ላይ ግን ውጤቱ ጥሩ አይሆንም። ይህንን እርግጠኛ ሆኜ ነው የምነግራቸው። ዞሮ ዞሮ ይህንን እውነት ቢያውቁትም የነሱ ምድራዊ ዓላማ ይሄ ስለሆነ እናንተ እንክትክት ብላችሁ እስክትወድቁ ድረስ እረፍት የላቸውም እነዚህ ሰዎች። እንክትክት ብላችሁ ከወደቃችሁ በኋላ ግን ያው ማፌዣ ናቸው ለነሱ። ምክንያቱም በፊትም የሚጃጁ በማጥፋት የተካኑ ናቸው። ስለእናንተ መጥፎ በማውራት የተካኑ ናቸው። ይሄ ነገር ደግሞ ሲጨመር እየዞሩ ምን ሊያወሩ እንደሚችሉ መገመት ትችላላችሁ። በጣም የበታች አድርገው ነው የሚያዩዋችሁ። መቼም የምትነሱ አይመስላቸውም። አንዴ ከወደቃችሁ እዛ ወድቃችሁ የምትቀሩ ነው የሚመስላቸው። ይሄ ባህሪያቸው ነው። እድላችሁ ላይ ትኩረት ያደረጉ ሰዎች በቃ እናንተን በስጋችሁ እንጂ በነፍሳችሁ እንዳትኖሩ የሚፈልጉ በቃ ቀፎ አድርገው መልቀቅ የሚፈልጉ ሰዎች ስለሆኑ በዚህም ባህሪያቸው ልትለያቸው ትችላላችሁ። ከነዚህ ሰዎች ጋር ስድስተኛው ማለት ነው። ከነዚህ ሰዎች ጋር የሆነ አጋጣሚ የጎረቤት ማህበር ላይ ሊሆን ይችላል፣ ሰርግ ላይ ሊሆን ይችላል። ሰዎች በተሰበሰቡበት ቦታ ላይ ብትገናኙና ለመነጋገር አጋጣሚ ቢኖራችሁ በምንም ታምር በቃላት አትግባቡም። እናንተ በቅንነት የምታወሩት ሌላ ነው። እነሱ ያ ቃል ምን እንደሆነ እያወቁ እንኳን አጣመው ነው ሌሎች እንዲሰሟቸው የሚያደርጉት። በምንም ታምር በቃላት ልትግባቡ አትችሉም። በምንም ታምር ከዛ ባህሪያቸውን ስለምታውቁ፣ ማሽንኮች እንደሆኑ ስለምታውቁ፣ አስመሳዮች እንደሆኑ ስለምታውቁ እናንተ ዝምታ ልትመርጡ ትችላላችሁ። ያ ዝምታውን አጠገብ ላለ ሰው ለማይገባው ሰው የነዛ ሰዎች ማንነት ለማያውቅ ሰው በትክክል ሽንፈት ሊመስለው ይችላል። የእናንተ ሽንፈት ሊመስለው ይችላል። ነው አይደለም። የውስጣችሁን በውስጣችሁ ይዛችሁ ለእግዚአብሔር ስጡት። እነዛ ሰዎች ታውቋቸዋላችሁ። ምናልባትም እድሜ ልክ እንግዲህ አሁንም እስካላችሁበት ጊዜ ድረስ አብራችሁ እየኖራችሁ ወይ በጉርብትና ወይ በዝምድና እየኖራችሁ ሊሆን ይችላል። ስለዚህ በደንብ ታውቋቸዋላችሁ። በእናንተ ላይ ያላቸውን ክፋት፣ እስካሁን የነገርኳችሁ ነጥቦች የእነሱ መለያዎች እንደሆኑ ልታውቁ ትችላላችሁ። በምንም ታምር በቃላት ልትግባባችሁ ከነዚህ ሰዎች። ስለዚህ ጊዜ አታቃጥሉ። እንደውም ክርክር አያስፈልግም ከእንደዚህ አይነት ሰዎች ጋር። ምክንያቱም ወተትን ነጭነቱን እያወቁ ጥቁር ነው ብለው ከሚከራከር ሰው ጋር ምንም ብለህ ልታሳምነው አትችልም። ምክንያቱም ወተት ነጭ ሆኖ ስለማያውቅ ወደፊትም ስለማይሆን ማለት ነው። እነሱ ግን ወተት ነጭ ነው ብለው የሚከራከሩ ናቸው። ስለዚህ ዓላማቸው መከራከር ሳይሆን እናንተ ማበሳጨት ስለሆነ፣ በነገራችን ላይ እድላችሁን የሚወስዱ ሰዎች በጣም የእናንተን ብስጭት፣ መበሳጨት ከብስጭት ጋር ተያይዞ ለሚመጣ በሽታ መዳረግ አጥብቀው ይፈልጉታል። ምክንያቱም እድላቸውን ጉልጭ አድርገው ከወሰዱ በኋላ እናንተ በህይወት ከሌላቸው እድሜ ልካቸውን ሲጠቀሙበት መኖር ስለሚፈልጉ ማለት ነው። እና በቃላት አትግባቡም። ስድስተኛ ባህሪያቸው ነው። ሰባተኛው የቅርቦቻችሁ ሆነው እነሱ ጋር ከሰራችሁ ምናልባት ደሞዝ ላይ ኖራችሁ ይችላል። እድሜ ልካችሁን እነሱ ጋር ብታገለግሉ እንዳሽከር ቢኖራችሁም በጣም አነስተኛ ደሞዝ ነው። ምናልባት በቀን አንዴ ወይ ሁለቴ ቅርታ ይደረግልኝ ለቃሉ እንደ ውሻ ፍርፋሪ ይጣልላችኋል። ከዛ ውጪ በአመት ምናልባት አንዴ ወይ በ6 ወር አንዴ ሰልባጅ ልብሳቸውን እነሱ ሊያም ተገልግለውበት ያበቁትን ልብሳቸውን ሊሰጧችሁ ይችላል። ከዛ ውጪ ግን እናንተ የዛ ቤት ሮቦቶች ናችሁ። ዝም ብላችሁ በነሱ ሪሞት ኮንትሮልነት በቃ የምትንገላወዱ፣ ሄዱ ስትባሉ የምትሄዱ ነው ስትባሉ እና አንዳንዴ እነዚህ ሰዎች አእምሯቸውንም ስለሚቆጣጠሩት እድላቸውን የሚወስዱ ሰዎች ሁሉ ነገራቸው በእነሱ ቁጥጥር ስር ስለሆነ ከዛ ቤት መውጣት አትፈልጉም። አንደኛ
በድርጊታቸው የፍርሃት ስሜት ነው መጀመሪያ የሚለቁባቸው። ከዚህ ቦታ መኖር አልችልም፣ ከነሱ ቤት ቦታ ምበላው አጣለሁ፣ ምለብሰው አጣለሁ፣ እቸገራለሁ ብላችሁ እንድታስቡ መጀመሪያ አእምሯችሁ ላይ በደንብ ይሰራሉ። ረጅም ጊዜ እዛ ቤት ከማገልገላቸውም ባሻገር ይሄ ፍርሃት ሲጨመር ከዛ ቤት ወጣችሁ በፍጹም የምትሰሩ በፍጹም የሚያልፍላችሁ በፍጹም ሰው የምትሆኑ ስለማይመስላችሁ እድሜ ልካችሁን እዛ ቤት እያገለገላችሁ ነው የምትኖሩት። በተጨማሪ አንዳንዶቹ እድላችሁን የሚወስዱ ሰዎች ያው በእናንተ እድል ነው የሚጠቀሙት አክቹዋሊ። ከዛ ውጭ ምን ያደርጋሉ? እንድትወጡ ስለማይፈልጉ እዚ ላይ የሚያስደግሙትም ድግምት አለ። ያ ምንድነው? አንዳንዶቹ በአህያ ጥርስ ምናልባት መኝታቸው ፍራሻቸው ስር አስደግመው ያስደገሙትን ነገር እዛ አስቀምጠው እድሜ ልካቸውን እንዳህያ እንድታገለግሏቸው። በጣም የሚገርም ነው። ከአንድ ወዳጅ ጋር ስናወራ የነገረኝ ገጠመኝ በጣም የሚገርም ነው። ምናልባት እናንተ ለእነሱ የምታገለግሉ ጎበዝ ማሽን ኦፕሬተሮች ከሆናችሁ በአህያ ጥርስ ከተደገመብህ እንደ አህያ ማሽን ኦፕሬተርነትን ለዛ ቤት ታገለግላለህ። ጉልበትንም አእምሮህንም እንጂ ከዛ ቤት ውስጥ አትወጣም። ምክንያቱም ሰው ያስደግመብሃል እንደ አህያ እንድትለፋ ስለሚፈልግ። ስለዚህ እድል ከመውሰድም ውጭ በእንደዚህ አይነት ሁኔታ አስደግመው ሰዎች እድሜ ልካቸውን የነሱ አህዮች ሆነው እንዲቀጥሉ የሚፈልጉ ክፉ ሰዎች አጠገባችን ስላሉ ልናውቅ ይገባል። እነዚህ ደግሞ በጣም የሚገርመው የቅርብ ዘመዶቻችን ናቸው የሚሆኑት። የቅርብ ሰዎቻችን በጣም የቅርብ ሰዎቻችን የቅርብ ሰዎች ናቸው ስለእናንተ ብዙ የሚያውቁትና ብዙም ስለሚያውቁ ነው ሊጠቀሙባችሁ የሚፈልጉት። በጣም የሚገርመው ሌላው እናንተ እዛ ቤት ውስጥ ያን ያህል 20 ዓመት 30 ዓመት አገልግላችሁ ባዳ ተቀጥሮ የሚመጣ ባዳ ወዲያው ደሞዝ ሲጨመርለት እናንተ ግን ደሞዝ የላችሁም። የምትቀርቡት እናንተ ናቸው። እናንተ የስጋ ዘመዶች ናቸው። ነገር ግን እድላችሁ ተወስዷል። እንደገና እንደ ሮቦት እያሰሯችሁ ነው። ባዳው ምናልባት በ3 ወርም በ4 ወርም ደሞዝ ሲጨመርለት እናንተን ያልፏችኋል። ምን ነው ብላችሁ ብትጠይቁ የሚሰጣችሁ መልስ ተስፋ የሚያስቆርጥ ስለሆነ አንድ የሁለት የጠይቃችሁ ታቆሙታላችሁ። ምክንያቱም እንባረራለን ብላችሁ ነው የምታስቡት። ከዛ ቤት ውጪ ዓለም አይታያችሁም። አእምሯችሁ ላይ ፍርሃት መንፈስ ስለሚለቀቅ ማለት ነው። ብትወጡ ጎዳና የምትወጡ ስለሚመስላችሁ ከዛ ቤት ውጪ ሌላ ስራ የምታገኙ ስለማይመስላችሁ ማለት ነውና ሰባተኛ ባህሪያቸው ያ ነው። ምንድነው? የቅርቦቻችሁ ሆነው ዘመዶቻችሁ ሆነው በምንም ተአምር ለእናንተ ደሞዝ መክፈል አይፈልጉም። ወይ በገባችሁበት የመጀመሪያ ደሞዝ እንግዲህ እግዚአብሔር ወደ ትክክለኛው ቦታ እስከሚጠራችሁ በዛ ደሞዝ ልታገለግሉ ትችላላችሁ። አንዳንድ ቦታዎች ላይ በተለይ ሆቴሎች ላይ በእድሜ የገፉ ሰዎችን ሰው እድሜ ልክ አይታችሁ አታውቁም። ድሮም እዛ ሆቴል ውስጥ ስትገቡ ሆቴሉ አለ፣ እነዛም ሰዎች አሉ። ሰራኞቹ ጠቅላላ ግን ተቀያይረዋል። እንዴ እኚህ ሰው ዛሬም እዚህ ናቸው ብላችሁ እስክትጠይቁ ድረስ ማለት ነው። እና ብዙ ጊዜ ከተማችን ውስጥ በሚገኙ ሆቴሎች እንደ አይነት አጋጣሚዎችን እንመለከታለን። ሆቴሉ ሲመሰረት የነበሩ ወጣት ሆኖ የነበረ ሰው ሆቴሉ 50 ዓመት ምናምንም ከሆነ በኋላ እዛው ጋር ምናልባት አሮጌ ብርድ ልብስ ለብሶ እያሳለ ከዘራ ይዞ ጥግ ላይ ቁጭ ያለ በሱ ላይ ደግሞ ሌላ ዘበኛ የተቀጠረበት ሰው አጋጥሟችሁ አያውቅም? የተለመደ ነው። ስለዚህ ይሄ ሰው እድሜ ልኩን እድሉን ከመገበሩ ውጪ እድሜ ልኩን እንደረቦት ለዛ ቤት፣ ለዛ ሆቴል፣ ለዛ ፋብሪካ ሲሰራ የኖረ ነው። ሰዎች በዚህ ደረጃ ክፎች ናቸው። ስምንተኛውና የመጨረሻው ምንድነው? ባሌ ሆናችሁ ከቦሌ ያዩዋችኋል። ይሄ ማለት ምንድነው? በምሳሌ ልንገራችሁ ብዬ ነው እንጂ ባሌ ሆናችሁ ከቦሌ ያዩዋችኋል ብለው እርቀትም ላይ ሆናችሁ በእነሱ ራዳር ቁጥጥር ስር ናችሁ ልል ፈልጌ ነው። እና ምንድነው እናንተ እስክትገረሙ ድረስ እንዴት አወቀች እስክትሉ ድረስ እንዴት አወቀች ያልኩት ምንድነው እድላቸውን የሚወስዱ ሰዎች በጾታ የሚገደቡ አይደለም። ወንድም ሊሆን ይችላል፣ ሴትም ልትሆን ትችላለች። ሀብታም ሴቶች በግሌ የማውቃቸው አሉ፣ የሰው እድል ወስደው መኪና የሚቀያየሩ፣ ሊያም ደግሞ አንድ አይነት ከለር መኪና፣ ከከለር መኪናቸው ጋር ልብሳቸው የሚመሳሰል ያለ ጌጥ ብለው ያደረጉት እንዳይመስላችሁ። ብዙዎቹ ያንን የሚያደርጉት የሚዋረሱት መንፈስ ስለሚያዛቸው ነው።
ከዚህ ቀለም ውጭ እንዳትጠቀሙ ስለሚላቸው ያንን ያፈረሱለት ጉድ ስለሚፈላባቸው ማለት ነው። እና እነሱ የትኛውን ቦታ ላይ ሆናቸው ውጭ ሀገርም ሆነው ሊሆን ይችላል፣ የትም ቦታ ላይ ሆነው የለበሳችሁትን በዕለቱ የበላችሁትን የጠጣችሁትን ሊነግሯችሁ ይችላሉ። እስክትደነቁ እሱ ያለው አሜሪካ ፈረንሳይን ያለሁት ኢትዮጵያ ማነገረው እንደዛ ትላላችሁ እንጂ ሰላይ ቀጥረውባችሁ ነው የሚሄዱት። እንደዚህ አይነት ሰዎች የክፋታቸው ክፋት ሁሌም ሰላይ ቀጥሩባቸዋል። የት ነው ያለው? ከማነማን ጋር ምን ሲያደርግ ምን በላ ምን ጠጣ? ይሄ የየዕለት ተግባራቸው ነው። እና ይህንን የሚያደርጉት ለምንድነው? በተለይ ቅርብ ሰዎቻቸው ናቸው። ለእነሱ የምታገለግሉ ከሆነና እነሱ ውጭ ሀገር የሚመላለሱት ፋብሪካ የሚከፍቱት በእናንተ እድል ከሆነ ከመዳፋቸው እንድትሾልኩ አይፈልጉም፣ እንድትወጡ አይፈልጉም። ስለዚህ ዕለት ከዕለት ይከታተሏቸዋል። ሀገር ውስጥ ብቻ አይደለም እንደነገርኳችሁ፣ ውጭም ሀገር ሆነው ምናልባት ደውለው እኔ ለማሳደብ ነው እንግዲህ ምናልባት ወይ አጎቴ ይሆናል ወይ አጎትሽ ይሆናል ወይ ወንድም ይሆናል ወይ ወንድምሽ ይሆናል፣ ታላቅ ወንድም። ስለዚህ በቃ ወንድሜ ጋ ያልፍልኛል ብለህ ከገጠር መተህ ተጠግተህ ሊሆን ይችላል። እሱ ግን እንደ ሮቦት እየተጠቀመብህ እሱ ውጭ ሀገር እንኳን ሲሄድ በሌሎች ሰዎች በባዶች ያሰልልሃል። ከዛ ደውሎ ምንድን ነው የሚልህ? አንተ እኔን ለማሰደብ ነው እሱ እንደዛ ያደርግለትም ለማለት ነው። ልብስ ላይ አፈር መስሎ ምናምን ሊል ይችላል። እሺ ልብስ መግዣ ስጠኝ ብትለው 1 ብር አይሰጥህም። ይሄ ባህሪያቸው ነው። ምን አይነት ሰዎች? እድላችሁን የሚወስዱ ሰዎች። እናስተምራለን፣ እኔ ጋ አሰራዋለሁ፣ እኔ ጋ ያልፍለታል፣ እኔ ጋ ያልፍላታል ብለው ዘመዶቻችሁን ምናልባት እናት አባቶቻችሁን አሳምነው ከገጠር ማምጥቷችሁ እንዲህ የሚቀልዱባችሁ የእድል ዘራፊዎች በደንብ አሉ። ስለዚህ እነዚህን 8 ባህሪዎች ካወቃችሁ በቀላሉ ልትለዩዋቸው ትችላላችሁ። ሰማራይዝ አድርገው በእናንተ ፊት ቅዱስ መስለው ይታያሉ፣ በሌሎች ሰዎች ፊት ግን እርኩሶች ናቸው። የተለያዩ ሰዎችን ቢገብተው ስለእናንተ ብዙ መረጃዎችን ይጠይቃሉ። አንድም ቀን በሰዎች ፊት ስለእናንተ ጥሩ አያወሩም። ደካማ ጎናችሁን ያጎላሉ። ሳቃችሁ ያማችኋል። ለመረጋጋታችሁና ሰክነታችሁ ሰላም ይነሳችኋል። ዋና ፍላጎታቸው አታችሁ ብቻ ሳይሆን እንክትክት ብላችሁ ወድቃችሁ መመልከት ነው። በቃላት አትግባቡም። የቅርቦቻችሁ ሆነው እነሱ ጋር ከሰራችሁ ደሞዝ የሚባል አይታሰብም። ስለዚህ እንዳትሞቱ ህይወታችሁን ለማቆየት ምግብ ሊጥሉላችሁ ይችላሉ። ከዛ ውጭ በአመት አንዴ የሆነ ሰልባጅ ሊሰጣችሁ ይችላል። ከዛ ውጭ ግን እዛ ቤት ውስጥ እናንተ የሰው ሮቦቶች ናችሁ። በመጨረሻም እንግዲህ ባሌ ሆናችሁ ከቦሌ ያዩዋችኋል። ይሄ ማለት የሆነ የትኛውም ዓለም ላይ ሆነው እናንተን ይቆጣጠራሉ በሰላዮቻቸው አማካይነት። ይሄን ጠቅለለን ስንመለከተው የእናንተን እድል ወስደው እናንተ አመዳፋሽ ሆናችሁ እናንተ ከሰው ኋላ ሆናችሁ እየተቸገራችሁ እየተራባችሁ እየተጠማችሁ እነሱ ግን በእናንተ እግዚአብሔር በሰጣችሁ መልካም እድል የሚጠቀሙ የምድራችን እርጉማኖች ናቸው ማለት ነው። ስለዚህ በእነዚህ በ8 ባህሪዎቻቸው እድላቸውን የወሰዱ ሰዎችን ልትለዩዋቸው ትችላላችሁ። እንግዲህ ዛሬ መርሃ ግብር የተከታተላችሁት ነበረ። ምን አስተያየት አላችሁ? ከነዚህ 8 ነጥቦች ውስጥ እነዚህን ባህሪያት ያያችሁባቸው የቅርብ ሰዎች አሉ ወይ? ደውሉልኝ፣ ንገሩኝ። ያጋጠማችሁን አካፍሉኝ፣ መልሼ ለእናንተ አደርሰዋለሁ። ሌሎች ይማሩበታል፣ ሌሎች ይጠነቀቁበታል። ለነበረን ቆይታ ወደፊትም ለሚኖረን ቆይታ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን ሰላም።